እውነት ለመናገር በህይወት ከባድ የሚባል ነገር ያለ አይመስለኝም። ራሳቸውን የሚያጠፉ ሰዎች ራሳቸውን መሆን ስላቀታቸው ነው ያሳማነው ቃሉ ግን ደግሞ የእውነት ደግሞ የምታርፉት ግን ያን ነገር ማይሰጭል ለራስ መኖር አይረፍድም። እንዴት ነው ማልቀስ እየፈለኩ መስቀው ለማን? ሰላም ውድ የዩቲዩብ ተከታታዮቼ እንዴት ናችሁልኝ? እንዴት ቆያችሁኝ? እኔ በጣም ደህና ነኝ። ዛሬ ሌላ ርዕስ ይዤላችሁ መጥቻለሁ በሌላ ጉዳይ እንድናወራ። ዛሬ ላወራችሁ የፈለኩት ነገር ይበልጥ ባብራራውና እናንተ ጋር ማድረስ ብችል በጣም ደስ የሚለኝ ነገር ነው። ዙሮ ትረዱኛላችሁ ተስፋ አደርጋለሁ። ዛሬ ላወራችሁ የመጣሁት ራስን ስለመሆን ነው እና ራስን ስለመሆን እንግዲህ በጣም ብዙ ሰው ብሎና ሲያወራ እንሰማለን በመጽሐፍም በምንም ነገር ራሳቸውን ሆኖ የሚል ጥሪ ያለ ሁሌምና ግን የማይነግሩን ነገር አንድ ነገር አለ ብዬ የማስበው ሂደቱን ነው። ራስን መሆን ራስን ማዝናናት ለራስ ስጦታ መስጠት አይደለም እና ይሄ እንደውም ሌላ ማስመሰል ውስጥ ነው የሚያስገባና መጀመሪያ ስቃዮቻችንን መቀበል፣ ልጅነታችንን ማየት፣ ያዳፈናቸውን የቀበርናቸውን ነገሮች ገላልጦ ማየት እና ያን ነገር ማዳን እያመመንም ቢሆን አረጉብን ከማለት ይርቅ ኃላፊነቱ የኔ ነበረ ግን ደግሞ እንደዛም ሆኖ መቆጨት ሳይሆን ያን ነገር ያረኩት በጊዜው በነበረኝ ዕውቀት ልክ በነበረኝ የእድሜ ደረጃ ነውና ምንም አይደለም። ለራስ ሁሉ ጊዜ አይረፍድም። በነገራችን ላይ መቼም ራሳችሁን ለመሆን ይደክማን አይደለ? ማስመሰል ራስን አለመሆን በጓደኛ በቤተሰብ ተቀባይነት ለማግኘት መፍጨርጨሩ መድከሙ በጣም አድካሚ ነውና አንዳንድ ጊዜ ያምረናል። ራሳቸውን የሆኑ ሰዎች ስናይ ነፃነታቸው፣ ደስታቸው፣ ውበታቸው፣ ፈገግታቸው ይስባልና ግን እኛ እንደዛ ያልታደለን ይመስላልና እድል የሚባል ነገር ለሰመናገር ያለ አይመስለኝም። እስካሁን ያደረሰን ነገር ሁሉ የተራመርናቸው እርምጃዎች የመረጥናቸው መንገዶች ናቸውና ግን አብዛኞቹ እንደ ሁሌው ምላችሁ እኔ ልጅነታችን ይመስለኛል የአብዛኞቻችን ልጅነት ቤተሰቦቻችን እነሱ ልክ የመሰላቸው ነው ግን በጣም ብዙ ነገርን በመቅበር እንድናሳልፈው ነው የሚያደርጉን። እኔ አንዳንድ ጊዜ እውነት በጣም የምናደድባቸው ሰው እንዴት ያለፈበትን የታመመበትን መንገድ ልጁ እንዲታመም ያደርገዋል። እንዴት በዛ መንገድ እንዲያልፍ ይፈልጋል ማለት ይሄ እንዴት ከነሱ ተምረው ለኛ የተሻለ እንዴት አልመጣም? ከሁሉም እኛ ኢትዮጵያውያን ውስጥ የዛሬ የስንት ዓመት ቤተሰቦቻችን በኖሩበት እና አሁን እኛ የምንኖርበት ያን ያህል ብዙ ለውጥ የለም። አብዛኛውን በገጠር ውስጥና እንደውም ያን ነገር ይዞ መቆየት ጥሩነት፣ ጨዋነት ምናምን ያረጉታል። በምን ሂሳብ እንደዛ እንደሚሆን አላውቅም ለመናገር። እንዴትም ሆኖ መቼም ይሄ ነገር እንረዳው መቼም ይሁን ጊዜ ያልፍም ራሳችንን እንቀበል። በማንም ልክ ለመሆን ጭምብል አንልበስ። የምንለብሰው ጭምብል የሚያሳጣን ራሳችንን ነው። ህይወታችን አጭር ናት አይደለ? አንዳንድ ጊዜ የኖርኩበትን ሳስበው እውነት ይኸው ሁሉ ዓመታት አሁን ኑሬበታለሁ እላለሁኝና እኔ ምናልባት በስደት ስላሳለፍኩት ያን ያህል ተደጋጋሚ ህይወት ስለሚሆን የኖራችሁትም አይመስላችሁ። እውነት ለመናገር ቀኑን ስትቆጥሩት ቆጠራ ነው እንጂ የኖራችሁበትን ጊዜ ማስታወሳችሁ። ምክንያቱም በህይወታችሁ ምንም አዲስ ነገር አይፈጠርም። ቀን በቀን አንድ አይነት ነገር ነው የምታዩትና እሱ በጣም አሰልቺ ነው። እንደውም ጥንካሬያችን ይገርመኛል። እንዴት ሰው ጧት ተነስቼ ማረገውን ነገር አውቃለሁና መቼ ነው አዲስ ነገር ለህይወቴ አዲስ ነገር ማረገው አዲስ ነገር የምንሞክረው? ማደግ የሚባለው እሱ አይደለ? አዲስ ነገር ስናይ አዲስ ነገር ስንሞክር በአዲስ መንገድ ስንሄድ አይደለ? እና ምንም ነገር ጭምብል አለመልበስ። ጭምብላችሁን አውልቁት፣ ራሳችሁን ሆኑ። እሺ ማለት ያለባችሁ ውስጣችሁ ስለፈለገው፣ ማድረግ ያለባችሁ ውስጣችሁ ደስተኛ ስለሆነ ነው። በነገራችን ላይ ራስን አለመሆን ይሄ በሽታም እንዳለው ይሄ የእውነት በሽታ። ምክንያቱም ጭንቀት ያመጣብናል አይደል? ይሄ ጥሩ ስሜት አይሰማንም፣ ደስተኛ አንሆንም። አንዳንድ ሰዎች አስተያየት ይሰጡናል። ይሄን ብታረግ ይሄን አርገረ እንደዛማ ሊሆን አይችልም ምናምን ብለው ግን እኛ ያን እነሱ ያሉን ለማድረግ ስንፈጨረጨር እነሱ የራሳቸውን ህይወት እየኖሩ ነውና በጣም የሚያናድ መሆን የሌለበት ነገር ነው። እና ከዛ ሌላኛው ነገር ደግሞ ብታረጉት ብዬ የምመኘው አትዋጡት። የሚሰማችሁን ስሜት
እኔ እንጃ አንዳንድ ጊዜ የሆነ ነገር ተፈጥሮ አሞናል እኮ ይሄ ተሰምቶናል፣ ግን ያን ነገር እንዳልተሰማና ሆኖ ማለፍ ብልህነት ያስመስሉታል። እንዴት ነው ማልቀስ እየፈለኩ መስቀው? ለምን አልቅሱት፣ ይሄ ይውጣላችሁ፣ ታመሙት። ህመምም ከሆነ ደስታም ከሆነ በደንብ ተደሰቱበት። እስኪ ግን የምር ወዳና ወደ ሳታው በቃ ራሳችሁን ሰምታችሁ ራሳችሁን ለአንድ ቀን እንኳን አርጉት ማለት ሞክሩት እስኪ ያለውን እረፍት። በእርግጥ ብዙ ነገርን ያሳጣል። እኔ ሞክሬዋለሁኝና ብዙ ጓደኛን፣ ቤተሰብን አንዳንድ ጊዜ በጣም ተለውጠሻል ምናምን ይላሉ እና ደከመኛ እስከመቼ የኖርኩትን ሳየው ለራሴ ያልኩት ጊዜ የለም። ስሰራ የነበረው ስደት የመጣውት የመፍጨረጨረው እንዳለ እስከዛሬ ራሴ የለችበትም። እኔ እንጃ እኔ እየለፋው እኔ እየደከምኩ እኔ እየሰራው ግን ለምን ለኔ እንደማይሆን አይገባኝም። እና ይሄውም ጥሩ አስተዳደግ አይደለም፣ ጥሩ ሰውነት አይደለም፣ ጥሩ መሆን አይደለም። ራሷን ያልሆነች ሴት አንዳንድ ጊዜ ራሳችሁ ከሆናችሁ የራሳችሁ የሆነ ነገር ቢኖራችሁ ሰዎች ራሱ ሳይወድ በግዳችሁ ያከብሯችኋል። ባላችሁ ነገር ብቻ ሳይሆን ባላችሁ በራስ መተማመን ያለው ሰው ሳቁ ራሱ የእውነት ነው። ይሄ እናንተን ለማስደሰት ብሎ አይስቅም። እናንተን ለማስደሰት ብሎ የሆነ ነገር አያረግም፣ አይስማማም። እምቢ ማለትን ያውቃል። ይሄ አለው መስመር አለው። ከዚህ በላይ ማድረግ አልችልም፣ ከዚህ በላይ ማለፍ አልፈልግም፣ ከዚህ ወደ አትለፍ የሚሉት ገደብ አላቸውና ራሳችንን ሳንወድ እኛን እንዳከብሩ እኛን እንደወዱን አንጠብቅ። አይሆንም አይደለም። ሌሎቹ ራሳችን እኮ ደፍረን ራሳችንን አልሆንም አይደለም። ስለዚህ ባለን ግንኙነት ራሱ ይሄ የእውነተኝነት መገናኘት፣ የእውነት ጓደኝነት፣ የእውነት ቤተሰባዊነት፣ የእውነት ግንኙነት አይኖርንም በእያንዳንዱ ግንኙነት። ምክንያቱም እያደረግን ያለነው እኛን አይደለም። ይሄ እኛን አይተናት አናውቅም። እኛ ምን እንደምንመስል፣ ምን እንደምንወድ፣ ምን እንደምንጣላ፣ ምን ማድረግ እንዳለብን ገብቶን አያውቅም። ራሳችሁን ደፍራችሁ ሆኑ። ይሄ ህመሙ ይገባኛል። እውነት ለመናገር ከሁሉም የሚያመው ነገር የሚመስለኝ የመጡበትን ያዳፈኑትን ነገር ገልጦ ማየት በጣም ያሳማል። ምክንያቱም እንዴት ሆነ ትላላችሁ? ሳታውቁት ሳታስተናግዱት አይደለም የሚያልፈው፣ ዝም ብላችሁ አይደለም ታሳልፉት እና ያን ነገር በደንብ ስታዩት እንዴት ይሄን ሁሉ ቻልኩት፣ እንዴት አለፍኩት፣ ከዛ ደግሞ ለምን ማለት ነበረበት፣ ያ ሁሉ መሸከም ነበረብኝ። ይሄ ጥሩ ሰውነት ነው፣ ይሄ እኔን ይገልጸኛል። እና ይሄ ሁሉ ነገር በጣም አድካሚ ነው፣ ያሳማለው ቃሉ። ግን ደግሞ የእውነት ደግሞ የምታርፉት ግን ያን ነገር ማይስችሉ ነው። ታረጉ ደስ የሚለኝ ራሳችሁን አሳድጉ፣ ለማሳደግ ፍቃደኛ ሁኑ። እውነተኛ ራሳችሁን ተወዳላችሁ ማለት ነው። ለመናገር ለሰበ ነገር የለውም። ራሳችሁን ተወዳላችሁ ማለት ራሳችሁን ለማሳደግ ዝግጁ መሆን ነው። ለራሳችሁን የሚያሳድገውን ነገር ማድረግ ነው። የምትወዱትን ነገር ማድረግ። የምንወደውን ነገር ስናደርግ እንደምንወደው ስንኖር በደንብ ወደ በጥልቀት እናያለን ራሳችንን እና ያኔ መማር እንችላለን። ውስጣችን ይማራን። በደንብ በግልጽ ያጠፋነውን ይነግረናል። ያደረግነውን ጥሩ ነገር አለ አይደለ? ይሄ ህሊና ነው የሚባለው። በደንብ ጥሩ ለራሳችን ጥሩ የሆነውን ነገር ስናደርግ ማንም ጥሩ አረጋችሁ እንኳን ባይለን አለ ይሄ ደስታ የሚሰማን። ያን ስሜት መጠበቅ መስማት ብችሉ ብዬ አስባለሁኝ። እና ለራሳችሁ መኖር ብችሉ ብጀምሩ አይረፍድም። ለራስ መኖር አይረፍድም። መናገር ለጤናችሁም፣ ለኑሯችሁም፣ ለስሜታችሁም፣ ለውበታችሁም ራስን መሆን ዋነኛው ነገር ይመስለኛልና ግን ራስን መሆን እንዳልኳችሁ አንዳንድ ጊዜ እኔ ራሴን እወዳለሁ ምናምን እንላለን ሂደቱ ሳይገባን ራስን መውደድ ምን እንደሆነ ሳናውቅ እንኳን እሱን ነገር ተረድታችሁ ለራሳችሁ ግልጽ ሆናችሁ ራሳችሁን ብታድኑ አለኝና ብዙ አመት እኔ ኖር ካልኩት የቱን ነው ብዬ ሳይው እኔ የለሁም ምን እንደምወድ አላውቅም። ለምን ያን ነገር እንዳረኩት አላውቅም። ለምን ይሄ በቃ ምንም ነገር ውስጥ እኔ የለሁምና ነገሮችን ከምን አንፃር ነው ታረግ የነበረው ከለኝ በዙሪያዬ ባሉ ሰዎች በጓደኞች በመናምንና
እውነት ለመናገር በህይወት ከባድ የሚባል ነገር ያለ አይመስለኝም። ይሄ ስቃዩ ራሱ ደስ ይላል። ራሳችሁን ሆናችሁ የሆነ ነገር ስታረጉ የሚያሳመው ነገር ራሱ ደስ ይላልና ራሳቸውን የሚያጠፉ ሰዎች ራሳቸውን መሆን ስላቃታቸው ነው። ራሳቸውን መቀበል፣ ራሳቸውን ማዳን፣ ከትላንታቸው ካጠፉት ከሆኑት ነገር ማዳን ስላቃታቸው ይመስለኛልና ዛሬ ላወራችሁ የመጣሁት ይሄን ይመስላል። እንደተረዳችሁኝ ተስፋ አደርጋለሁ። ግን ራሳችሁን አዳምጡት በደንብ። የውሸት አትሳቁ፣ የውሸት አትኖሩ፣ የውሸት አትስማሙ። ምክንያቱም ማንም ግድ የለውም፣ ሁሉም የራሱን ህይወት ይቀጥላልና ራሳችሁን ሁኑ። ዋናው መልእክቴ ነው። ደህና ቆዩ። ተመልሼ እመጣለሁ። ባይ ባይ። ይመቻችሁ።